በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን ሁላችሁ ሰላም እግዚአብሔር ይብዛላችሁ። ሰዓቱ እንግዲህ በእግዚአብሔር ቃልነት የምንመዝንበት የመድሎት ሰዓት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ። ይሄን ርዕሰ ጉዳይ ይዘን እንድንመጣ ምክንያት የሆነን በርካታ ተመልካቾቻችን፣ አድማጮቻችን በውስጥ መስመር በዚህ ጉዳይ ላይ ምን ትላላችሁ፣ በዚህ ጉዳይ ላይ ለምን ዝም አላችሁ የሚል ጥያቄ ተከታታይ ጥያቄዎች ስለጠየቁንና ይሄም ጥያቄ በመብዛቱ የተነሳ የተመልካቾቻችንን፣ የኦርቶዶክሳውያንን፣ የተከታዮቻችንን፣ የተማሪዎቻችንን ጥያቄ ከመመለስ አንፃር የዛሬን ጉዳይ ይዤላችሁ መጥቻለሁ። አብሬያችሁ የምቆየው መምህር ግሩም ከበደ ነኝ። አብረን እንቆያለን። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ እነግራችኋለሁ። አብራችሁን ቆዩ። እንግዲህ ተመልሼ መጥቻለሁ። ዛሬ ይዤላችሁ የምቀርበው ርዕሰ ጉዳይ በአንድ ሚዲያ ላይ በአንድ ርዕሰ ጉዳይ የቀረበ ርዕስ ወይም ደግሞ በስህተት የተሞላ አላዋቂነት የታየበትና ድፍረት የታየበት ርዕሰ ጉዳይ ነው። ይሄም በአንድ ሚዲያ ላይ አስቴር የተባለች ኢትዮጵያዊ እህታችን እንግዲህ የቱ ጋር እንደምናስቀምጣት ባናውቅም ማለት ሞያዊ ድርሻዋን ለማስቀመጥ እኔ በግሌ እቸገራለሁ። ምክንያቱም አንዳንድ ጊዜ አክቲቪስት ትሆናለች፣ አንዳንድ ጊዜ ጋዜጠኛ ትሆናለች፣ አንዳንድ ጊዜ ሃይማኖት ሰባኪ ትሆናለች፣ አንዳንድ ጊዜ ደግሞ አርቲስት ትሆናለች። ስለዚህ እናንተ አስቀምጧት በምታስቀምጧት ስፍራ እቺ ሴት እንግዲህ ከአንድ ሚዲያ ጋራ ያቀረበችው ቃለ መጠይቅ ወይም ያደረገችው ቃለ መጠይቅ ነበረ። በዚያ ቃለ መጠይቅ ላይ በጣም በርካታ ስህተቶችን ስትናገር እንዲሁም ደግሞ በድፍረት ተሞልታ አንዳንድ ነገሮችን ስታስተላልፍ ተመልክተናል። ጥያቄዎቻችን ከጠየቁን በኋላ በደንብ አይተነዋል። ይሄንን የሷን ቃለ መጠይቅ እጅግ በጣም የሚያሳፍር ነው። አንድ ነገር ግን እኔ እረዳለሁ። አሁን ያለንበት ዘመን የማህበራዊ ትስስር ገጾች እንደ ልብ በየሁሉም ሰው እጅ መገኘታቸውና ሁሉም ሰው አቅም ያለው ገንዘብ ያለው ሰው ሁሉ ተነስቶ ሚዲያ መክፈት የሚችልበት ዘመን ስለሆነ እጅግ በጣም ብዙ አይነት ጭንቅላቶችን፣ አስተሳሰቦችን፣ አመለካከቶችንና የእምነት ጥጎችን ማየት ችለናል። ሚዲያ ዝም ብሎ ስለተገኘ ብቻ ወጥተው የሚናገሩ በርካታ ተናጋሪዎችን ያየንበት ዘመን ነውና አሁን ይሄንንም በዛ አውድ እንድትወስዱልኝ ይፈልጋሉ። እንግዲህ በዚህም ላይ አስቴር የተባለችው እህታችን ከሚዲያው ጋር ባደረገችው ውይይት በጣም በሚገርም መልኩ እጅግ በጣም በሚያሳዝን መልኩ የሷን አላዋቂነት ሚዲያው ምን ያህል ራሱን መፈተሽ እንዳለበት የሚያሳይ ቃለ መጠይቅ አድርጋ ወርዳለች። በጥቅሉ አስቴር የተባለችው እህታችን ምንድነው የነበራት ችግር በዚያ ሚዲያ ላይ የሚለውን እንዳለ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ሙሉ ስተት ነው። ግን በኔ እይታ 5 ነጥቦችን አውጥቻለሁ። አስቴር የነበረችበት የቆየችበት ኢንተርቪው ላይ ወይም ያደረገችው ቃለ መጠይቅ ላይ ታደርግ የነበራቸውን ስተቶች ያው ስትመለከቱ እያንዳንዳችሁ በራሳችሁ መስፈርት እንደምትመዝኑት እርግጠኛ ነኝ። እኔ ግን 5 ብቻ አውጥቻለሁ። የአስቴር ስተቶች ምንድን ነበሩ? የአስቴር ችግሮች ምንድን ነበሩ? የመጀመሪያው የሃይማኖት አስተምህሮ ግንዛቤ ችግር አለባት። የሃይማኖት ዕውቀት እጥረት አለባት። ይሄ የመጀመሪያው ችግሯ ነው። ሁለተኛው የአስቴር ችግር የንባብ መጠንቀቅ ችግር። ንባብን ይሄ ማለት ምን ማለት ነው? እንግዲህ መጽሐፍ ቅዱስ ላይ የተጻፈው ቃል አማርኛ ማንበብ የሚችል የተማረ ለምሳሌ ልጆቻችን ከሁለተኛ ክፍል ጀምሮ አማርኛ ማንበብ ይችላሉ። የተጻፈውን የአማርኛ ቃል እዚህ ላይ ያለውን በትክክል ያነቡታል። ትንንሽ ህፃናት የምንላቸው እንኳን ልጆች ማለት ነው። ስለዚህ አስቴር ላይ ግን ያየነው የንባብ መጠንቀቅ ችግር፣ ንባብን እንኳን አስተካክሎ የማንበብ ችግር አይተንባታል። ሶስተኛው ቃላትም ጠንቅቆ ያለማወቅና ያለመረዳት። መጽሐፍ ቅዱስ ላይ በተለይ ያሉ ቃላት የማንጠነቅቃቸው ሆነ በትክክል የማናውቃቸው ሆነ ሊሉት ያሉትን ወይም ሊሉት የፈለጉትን መልእክት አንረዳም። አስቴር ላይ የነበረው ችግር ሶስተኛው ይሄ ነው።
አራተኛው እጅግ ድፍረት የተሞላበት አካሄድና የመድፈር ችግር አይቼባታለሁ። ያው እንግዲህ ዘመኑ እንዳልኩት የደፋር ስለሆነ የመድፈር ችግር አይቼባታለሁ። አምስተኛ ላይ አስቴር ላይ ያየሁባት ችግር ምንድነው? ራስን ያለማወቅ፣ ልክን ያለማወቅ። አንዳንድ ጊዜ ጥሩ የአማርኛ ቃል አለ ከሰዎች ጋር በምንነጋገርበት ጊዜ ልክን ማወቅ ተገቢ ነው። አንድ ሰው ልኩን የሚያውቅ ከሆነ ምን ድረስ ነው መናገር ያለብኝ፣ ምንድነው መናገር ያለብኝ፣ የቱን ነው መናገር ያለብኝ የሚለውን በትክክል ያውቃል ማለት ነው። ስለዚህ እኔ ቪዲዮን ወይም ደግሞ የተለቀቀውን መርሃ ግብር ሙሉ ለሙሉ አይቼው እነዚህን 5 ችግሮች በዚች ልጅ ላይ አይቻለሁ ወይም በአስቴር ላይ አይቻለሁ። እንግዲህ ጊዜ ስለሚያጥረን እሷ ያላትን ችግር ሙሉ ለሙሉ ደግሞ ነቅሰንም ጊዜ መውሰድም ስለማያስፈልግ ከ1 እስከ 3 ያሉትን አስቴር ላይ ያሉ ስህተቶችን እንመለከታለን። ምንድነው አስቴር ያለባት? ልብ በሉ ተመልካቾቻችን፣ አድማጮቻችን፣ ኦርቶዶክሳውያንም እንዲሁም ደግሞ የሌላ እምነት ተከታይ ሆናችሁም የምታዩ የሷም ደጋፊ ሆናችሁ የምታዩ እርግጠኛ ነኝ እሷም ትመለከተዋለች። ራስሽን ብትሆኚ ልብ እንድትሉ የሚያስፈልገው ይሄንን ነገር የተናገረችው ሃይማኖታዊ መሰረት ይዛ ነው። ሃይማኖትን መነሻ አድርጋ ነው። ስለዚህ በሃይማኖት መነጽርነት ነው መዝነን የአስቴርን ስህተት የምናወጣው። ልብ ኖሯት በቀናነት የምታየው ከሆነ ትማርበታለች። ደግማም እንዲህ አይነት ቦታዎች ላይ ከመውጣቷ አስቀድማ ራሷን ትመዝናለች። አንድ ሰው በተለይ ብዙ ሰው ፊት የሚወጣበትና ብዙ ሰው የሚያዳምጠው ከሆነ ለሚናገረው ነገር ከፍተኛ ጥንቃቄ ማድረግ አለበት። ብዙ ሚሊዮን የሚከተለውና የሚያየው ህዝብ ያ ሁሉ ህዝብ የሚያየው ሚዲያ ላይ ወጥቶ ግን እንደዚህ መዘላበድና እንደዚህ አይነት ነገር መናገር ግን እጅግ በጣም የሚያስተዛዝብና ራስንም ያሉበትንም ደረጃ የሚያጠያይቅ ስለሆነ ልብ ብላ የምታዳምጥ ከሆነ ይሄንን ትምህርት ወይም ይሄን ደግሞ እኔ የቀረብኩትን የአስቴርን የመዘንኩበትን ዝግጅት ራሷ ትማርበታለች ብዬ ተስፋ አደርጋለሁ። ስለምትሰማው ስለምትከታተለው እህታችን በርካታ የሃይማኖት ችግር ስላለባት ወይ ብትማር ወይ እኛ ጋር መታም ቢሆን ጠይቃ ብትማር ይሄ መልካም ነው፣ ለሷም ለወደፊቷ ስለሚጠቅማት ማለት ነው። ሌላው ለትችት የፈጠነች ስለሆነች ስህተቶች አስቴር ላይ ተመልክቻለሁ። እነዚህን ሁሉ ስህተቶች ይዛ እነዚህን ሁሉ ያተናገረች ግን ሚዲያ ላይ ወጣ ሰዎችን ለመተቸት ወይም ደግሞ ሃይማኖታዊ ትንታኔ ለመስጠት መድፈሯ እኔም በግሌ ያሸማቅቀኛል፣ ያሳፍረኛል። እሷ ምን ያህል ድፍረት እንደሚኖራት አላውቅም። የምታዳምጪ ከሆነ እህታችን አስቴር መጀመሪያ ማንበብ ተለማመጂ። ማንበብ ጠንቅቂና አወቂ። ማንበብ የማይችል ሰው፣ ማንበብን በትክክል ገንዘብ ያላደረገ ሰው ለትችትና ሌሎችን ለማረም ሚዲያ ላይ መውጣት ማለት አሳፋሪ ነው። ስለዚህ ማንበብን በትክክል ገንዘብ እንድታደርጊ እመክርሻለሁ። ብዙ ነው እንግዲህ እንዳልኳችሁ የአስቴር ስህተቷ ብዙ ነው፣ ግን ሁሉንም ተናግረን ስለማንችለው ጥቂት ነገሮችን ነው እያነሳን የምናልፈው። ጥቅሉ ትምህርታችንን ለማጠቃለል በመጀመሪያ እስቲ እሷን እንመርምራት። አስቴር ምንድን ነው ስትል የነበረው፣ ከዚህ በፊት ደግሞ ምን ነበር ስታደርግ የነበረው የሚለውን እንመልከት። አስቴር እኔ ፍትሃዊ ነኝ ብላለች። በጣም በሚደንቅ መልኩ ፍትሃዊ ስለሆንኩም ሚዲያ ላይ የመጣው ስህተት የሚናገሩ ሰዎችን ሳይ እተቻለሁ፣ እናገራለሁ ብላለች። መልካም፣ ፍትሃዊ መሆን እጅግ የሚወደድ ነው። ፍትሃዊነት ከሰው ልጆችም ከትክክለኛው ከጤነኛው የሰው ልጅ አስተሳሰብም የሚጠበቅ ነው። ሰው እግዚአብሔር ሲፈጥረው ፍትሃዊ አድርጎ ነው የፈጠረው። አስቴር ግን በእውነት ፍትሃዊ ነች? ፍትሃዊ ነች ወይ? ምክንያቱም ምን ስትል ነበረ መሰላችሁ? ቀይ መስመር እንዲሰመር እፈልጋለሁ፣ ልኩ ሊነገረው ይገባል። እንደውም በጣም በሚገርማችሁ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላታችን ነች እያለች እየተናገረች ነው። እንዲህ ፍትሃዊ ለመሆን በራሷ በኩል የምትጥረው አስቴር ፍትሃዊ ነች? ፍትሃዊ ግን አይደለችም። እንንገራት ፍትሃዊ እንዳልሆነች በትክክለኛ ማስረጃ። ከዚህ አስቀድሞ አለቱ ለሁለት ሲከፈል አየሁ ብሎ የተናገረ በሷ እምነት ጎራ ውስጥ ያለ ግለሰብ ኦርቶዶክስ ጨለማ ናት ሲል አስቴር ኦርቶዶክስ ጨለማ አይደለችም ብላ ወጣ ተሟግታለች። ፍትሃዊ ከሆነች አስቴር ፍትሃዊነትሽ የቱ ጋር ነው ያለው? ያ ግለሰብ ኦርቶዶክስ ጨለማ ነች ብሎ ሲናገር ለኢትዮጵያ ብርሃን የሆነች ለኢትዮጵያ ብርሃን ያበራችን ቤተክርስቲያንን ዛሬ አንቺ የምትናገሪበትን የምትማሪበትን ፊደልና ቋንቋ ጠብቃና ቀርጻ የሰጠች ቤተክርስቲያንን ምንም ባልነበረበት ጊዜ
ሀገርን ትመራ የነበረ ታስተዳድር ተጠብቅ የነበረ ስልጣኔን ዘመናዊነትን ያመጣች ለሀገር መሰረት ዋልታ የሆነች ቤተክርስቲያንን ጨለማ ናት ብሎ ግለሰብ ሲናገር አንቺ ጨለማ አይደለችም ቤተክርስቲያን ይሄን አድርጋለች ብለሽ በፍትሃዊነት ሞግተሻል? ይሄ ብቻ አይደለም 60 ሚሊዮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ተከታይ ደንቆሮ ነው ብሎ ሲሳደብ ይሄ ግለሰብ ደንቆሮ አይደለም ብለሽ ተሟግተሻል? የቤተክርስቲያኖቻችንን የሃይማኖት መገልገያ መጻሕፍት ገድለ ተክለ ሃይማኖትን ታምረ ማርያምን የማያምነው ለዛውም ሳያምንበት በራሱ አዳራሽ ውስጥ ወስዶ ሊሳለቅበት ሲሞክር አይመለከትህም ይሄ የነሱ የአምልኮ ስርዓት መፈጸሚያ ነው አያገባህም ብለሽ ፍታው ይሆነሻል? በዚህ ጉዳይ ላይ ግን ትልሻል? ይሄ ብቻ አይደለም በገድላቱ ላይና በድርሳናቱ ላይ በታምረ ማርያም ላይ ያለውን ቃል አንስቶ ሳይረዳው ሳያውቀው ሳይገነዘበው ምንም በማይመለከተውና ባልተማረው ነገር ላይ ይሄንን ማመን ጣዖት አምላኪነት ነው ሲል አንቺ ፍታዊ ሆነሽ ጣዖት አምላኪነት አይደለም ወይም እንዲህ ማለት አይገባም ብለሽ ወተሻል? በራስሽ ቃል ተጠልፈሽ ወይ ተመዘነሽ ወደቅሽ። ማኔቴ ቄል ፋሬስ ማለት ይሄ ነው። የመጀመሪያው እኔ የምናገረው ስለማውቀው በትክክል ሞልቶኝ ከፈሰሰኝ ዕውቀት ኖሮኝ በዛ ላይ ግንዛቤ ኖሮኝ በነገሩ ላይ ጥልቅ ዕውቀት ሲኖረኝ ነው የምናገረው ብለሽ ተናገርሽ። አላዋቂነትሽን ከላይ ባሉት ቅድም ባየናቸው መስፈርቶች አየን። አሁን ደግሞ እኔ ፍትሃዊ ነኝ ሚዛናዊ ነኝ በዳኝነት ነው የምቆመው ለዚህ አልልም በተበደሉ ወይም ደግሞ ክብራቸው በተነካ በማንኛቸውም በግለሰብ በተቋማት እቆማለሁ ብለሽ ተናገረሽ። ፍትሃዊ ከሆንሽ ይሄ ሁሉ ነገር ሲሆን የት ነበርሽ? ስለዚህ ፍትሃዊ አይደለሽም። ዝም ብለሽ የምትናገሪው በምንድነው? እድሉን ስላገኘሽ ብቻ ነው። አለበለዚያ እኔ የምረዳው በዚያ በጥበቡ ዓለም የምትሰሪው ነገር አልቆብሻል ማለት ነው። ፍትሃዊም አይደለሽም አዋቂም አይደለሽም። ብዙ ነገር ይጎልሻል። በሃይማኖትም ሚዛን ተመዝነሽ ወደቅሽ፣ በቋንቋም በቃላትም ተመዝነሽ ወደቅሽ፣ በሚዛናዊነትም ተመዝነሽ ወደቅሽ። ስለዚህ ለራስሽ ከዚህ በኋላ ለመክርሽ የምችለው የመጨረሻ ምክሬ አንደኛ በትዕቢት ለመናገር ድፍረት ባታደርጊ፣ ሁለተኛ የሃይማኖት ትምህርት እንደገና ሀብለሽ ብትማሪ ቃላትን ብትጠነቀቂ፣ ሶስተኛ እድሉን አገኘው ብለሽ ባገኘሽው የሚዲያ መድረክ ላይ እንዳሻሽ ባትናገሪ። ምክንያቱም ሰው በተናገረ ቁጥር ማንነቱ የውስጡ ዕውቀት ያለው ምንነት ስለሚገለጥ በሀገራችን አባባልስ የሚባል አባባል አለ አይደል? በተናገረ ቁጥር ልኩ ማንነቱ ይታወቃል። ከንግግሩ ሰውን ማወቅ ስለሚቻል ስለዚህ ራስሽን በራስሽ ጊዜ ለሰው አሳልፈሽ ባትሰጪ አላዋቂነትሽን ባትገልጪ ራስሽ ሌላ ሰው እኮ አለም አሁን አንቺ አላዋቂነትሽን ራስሽ ስለሆነ እየገለጥሽ ያለሽው ባገኘሽው መድረክ ላይ ባትወጪ መልካም ነው። በተረፈ እግዚአብሔር አምላክ ይርዳሽ ወደ ማወቅ ወደ እውነት ወደ መዳን እንድትመጪ እግዚአብሔርን ለምንልሻለሁ። እንድንሰራ ስለተገደድ ይሄን ብለናል። እግዚአብሔር አምላካችን እስከዚህ ሰዓት ድረስ ስለረዳን ስለመከረን እግዚአብሔር አምላካችን የተመሰገነ ይሁን። ሚዲያችንን ሰብስክራይብ በማድረግ ፎሎ በማድረግ በመከተል እንዲህ ማትረፊያ የሆኑ መርሃ ግብሮችን እንድታገኙ በእግዚአብሔር ስም እንጠይቃለን። ከሌሎች መርሃ ግብሮቻችን ጋር አብራችሁ ቆዩ። ለዛሬ ግን በዚህ ፈጸምኩ። ሰላም።